ዋው በጣም ነው የሚጣፍጠው። ሻሎም ልጆች ወላጆች እንዴት ናችሁ? ዛሬ ደግሞ ታኮ ጫማ ምግብ ታኮ የሚባል ምግብ ይዤላችሁ መጥቻለሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እንዳይረሳ። ተመልሼ መጥቻለሁ። ታኮችን ከመጀመራችን በፊት ቶርቲያ ወይም ደግሞ ትናንሽዬ ቂጣዎች መስራት አለብን። እሱን የምንሰራው 2 ካፕ ዱቄት እናደርጋለን። እናንተ በፈለጋችሁ ትልቅ ፋሚሊ ካላችሁ የዱቄቱን መጠን ከፍ ማድረግ ትችላላችሁ ማለት ነው። ግን እኔ የምፈልገው 2 ካፕ ስለሆነ 2 ካፕ ብቻ አድርግና እንቀጥላለን ማለት ነው። ዱቄታችንን እንጨምራለን። ትንሽ ጨምርበታለሁ። ከዛ ጨው 1 2 ከዛ በኋላ ቤኪንግ ፓውደር የሚጨመረው ትንሽ ኩፍ እንዲያደርገው ነው፣ ብዙ ሳይሆን የሻይ ባንኪያ ግማሽ ቤኪንግ ፓውደር እናደርግና ይሄንን እንደዚህ በእጃችን እናዋህደዋለን። ከዛ ዘይታችንን ትንሽ እናደርግበታለን። ዘይቱ እየተዋሃደ እንደዚህ ከዱቄቱ ጋር ውሃ ይሄ ሲቦካ ደረቅ ማለት አለበት። በጣም እንዳይረጥብባችሁ ደረቅ ያለ ውሃችሁን በየመሃሉ ነው አንድ ላይ ከጨመራችሁ እንዳይለቅባችሁ ውሃ እንዳይሆን በጣም ትንሽ እየጨመርን በደንብ ማሽት። ጡንቻችሁ ይታያል። ኮምፒቲሽን ማለት ትችላላችሁ። ያው አባቢ እንደሚመጣችሁ ተስፋ እያደረኩኝ፣ ግን እናንተም እንደምን እያደረጋችሁ ካሸነው በኋላ እንደዚህ ጠንከር ያለ እንደዚህ ጠንከር ማለት አለበት። በደንብ እንደዚህ ስታደርጉት እጃችሁ ላይ መጣበቅ የለበትም። እንዳመጥበት ሰርፌስ እናዘጋጃለን። ንጹህ መሆኑን እርግጠኞች ነው። ዱቄት እናደርግና ጠንከር ስለሚል በቢላ አሁን እየሰራን ያለለው ቶርቲያ ይባላል። ቀጭን ስስ እንችን የምታክል ውፍረት ያላቸው እንደ ቂጣዎች ነገር ናቸው። እሱ ውስጥ ነው ታኮን የምናደርገው። ለዛ ይህንን የሚያክል ትልቀት ያለው ሊጥ ለአንድ ቂጣ ይሆናል ማለት ነው። እንደዚህ ክብ ክብ እያደረግን እንደዚህ እናደርግና ውስጥ እናስቀምጣለን። ከዛ ይሄንን ከመደመጣችን በፊት የምንሰራበትን መጥበሻ የማይዝ መጥበሻ ቢሆን ይመረጣል። ምክንያቱም ዘይት ምናምን ስለማናደርግበት የማይዝ መጥበሻ ቢሆን ይመረጣል። መጥበሻችንን እናገላለን። ይሄ እስከሚግልልን ድረስ እኛ ቂጣችንን እንደዚህ እያደረግን እንዳመጣለን ማለት ነው። ቀጭን መሆን ስላለበት እስከሚችልላችሁ ቅጥነት ድረስ ሂዱበት። ቶርቲያችንን እንሰራለን። የጋለ መጥበሻ ላይ መጥበሻው በደንብ መጋሉን ቼክ አድርጉ። ምንም ዘይት አይቀባም፣ ዝም ብሎ ቁጭ ነው። መጥበሻችን የማያጣብቅ መጥበሻ ቢሆን ይመረጣል። ምክንያቱም ዘይት ስለማንቀባው መጥበሻችን የማያጣብቅ ቢሆን አሪፍ ነው ማለት ነው። ለዛ እንደዚህ አድርገን መጥበሻችን ላይ እስከሚግል ድረስ እንዳያቃጥላችሁ 30 ሰከንድ ወይ ደግሞ 40 ሰከንድ ኢች ሳይድ የሚፈጀው። በጣም እንትን መሆን የለበትም፣ መብሰል የለበትም። እንደዚህ ትንሽ ብራውን ነገር ሲያሳይ ይበቃል። እናወጣዋለን። ተመልሼ ይመጣል። ተመልሰናል ልጆቼ። ቶርቲያችን ደርሷል። አያችሁት? እንደዚህ አድርገን ጨርሰናል። ቀጣይ የምንሰራው ፊሊንጉን ወይ ውስጥ የሚገባው ነው። ስጋ እንጠብሳለን። ከዛ በፊት ግን ስጋ ውስጥ የሚገባውን ስፓይስ እናደባልቃለን። እኔ የምጠቀመውን ንገራችሁ። ክኖር አድርጌያለሁ፣ 2 ፓኮ ክኖር። ከዛ ላ ሮዝመሪ፣ ዱቄቱን ሮዝመሪ
አንድ ቲስፑን ወይም ደግሞ አንድ የሻይ ማንኪያ። ከዛ በኋላ ኮረሪማ፣ እሱንም ሴም ነው። አንድ የሻይ ማንኪያ እናደርግና ስጋችን ወደ መጥበስ እንሄዳለን ማለት ነው። መጥበሻችን እያጋልን ዘይቱን እንጨምራለን። ቅመማችን አዘጋጅተን ስጋችን ወደ መጥበስ እንሄዳለን። ዘይታችን እስከሚሞቅልን ድረስ ደግሞ አንድ ብነግራችሁ ነገር አለ። ታኮ ምግቡ ኦሪጂኔት የተደረገው ሜክሲኮ ውስጥ ነው በ18ኛው ክፍለ ዘመን። ይህንን እንደ ፋን ፋክት አድርጋችሁ ያዙት። ስጋችን ወደ መጥበስ እንሄዳለን። እንዛለን እንጠብስበትን። ከዛ የተፈጨ ስጋችን 250 ግራም ወይም ደግሞ ሩብ ኪሎ ነው። እሱን እንጨምራለን። እንዳያቃጥላችሁ ቀስ እያደረግን እንጨምራለን። ልጆች ስጋችን እየተጠበሰ እስቲ እስከዛሬ ካሳያችሁ ምግብ የሰራችሁትን ኮሜንት ላይ ጻፉልኝ። አየዋለሁ። ወደዳችሁት አልወደዳችሁትም የሚለውን ኮሜንት ላይ ጻፉልኝ። ከዛ በኋላ ደግሞ ምን ስሰራ ማየት እንደምትፈልጉም ኮሜንት ላይ ብትጽፉልኝ እየሰራሁኝ ያሳያችኋል። እንደዚህ ጎልደን ብራውን እስከሚሆን በደንብ እናማስለዋለን። ከዛ ቅድም ያደባለቅነውን ቅመሞች እንጨምርና ስጋው ላይ እኔ ትንሽዬ ከለር ሲኖረው ስለምወድ ትንሽዬ በበርበሬ ሃፍ ቴብል ስፑን ወይም የሾርባ ማንኪያ ግማሹ እንበትንበታለን። እሺ ልጆች ይሄኛው የተቅሏላ ማባያችንን እንሰራለን። ምንድነው ማባያችን የሚሆነው? ትንሽዬ ሰላጣ ነገር እንሰራለን። በቲማቲም በሽንኩርትና በቃሪያ የሚሰራ ሰላጣ እንሰራለን። ስትከትፉ ማሚና አባቢ አጠገባችሁ መኖራቸውን ቼክ አድርጉ። 2 ቲማቲም ነው የምጨምረው። ከታኮ ጋር ሲበላ በደንብ ደስ እንደይል እዚህ ጋር ዲል አለኝ ወይም ደግሞ የድንብላል ቅጠል ይባላል። እሱንና ፐርስሊ ትንሽ ትንሽ ሳይበዛ እንወስድና ከትፈን እንጨምርበታለን። ከታኮ ጋር ሲበላ ደስ ይላል። በደንብ ከከተፍናቸው በኋላ ሰላጣችን እያለቀ ነው ማለት ነው። አሁን አቸቶ ወይም ደግሞ ቪኔጋር አለኝ። እሱን በኩባያው 1 2 3 ትንሽዬ ቁንዶ በርበሬ ለጣም ብቻ። ጨው እናንተ እንደምትፈልጉት ጨምሩ። ጨውን አረግና እናደባልቀዋለን። ስጋው ትንሽ እስከሚበስል ድረስ ሶስ እንሰራለን። እዚህ ጋር ምን አለኝ? ማዮኔዝ አለኝ። እሱን እጨምራለሁ። ከዛ ትንሽዬ ቁንዶ በርበሬ ያደርግበታለሁ። ቅድም የጨመርነው እንዲህ ትንሽዬ እንደዚህ በእጃችን ቁርጥ ነው ያርገን እንጨምርበታል። ከዛ በደንብ ማደባለቅ። ይሄንን በቀዩ መስራት ትችላላችሁ። በቀዩ መስራት ከፈለጋችሁ ማዮኔዝ፣ ካቻፕ፣ ትንሽዬ ሚጥሚጣ እናደርግና ስናደባልቀው በደንብ የሚጣፍጥ ሶስ ይሆናል። እሺ ልጆችዬ አሁን ወደ መጨረሻው ስቴፕ ደርሰናል። ታኳችንን አሴምብል እናደርግና እንጨርሳለን ማለት ነው። እዚህ ጋር ቶርቲያ አለኝ ቂጣ። ምንድነው የማደርገው? መጥበሻችን ላይ ዘይት እንቀባለን። ቂጣው ላይ የሰራነውን የስጋ ሶስ እንደዚህ እናደርግበታለን። ከዛ ቁጭ ነው የምናደርገው። እንደዚህ ይደረግና ይዘጋል። እንደዚህ ብለን እንዲህ ጠበስ እናደርገዋለን ማለት ነው። እንደዚህ አድርጌ ሁሉንም ሰርቼ እመለሳለሁ። በጣም ጠብቁ ልጆቼ። ተመልሼ መጥቻለሁ። እንዳለ ታኮቹን ውስጣቸው ከትቼ ጨርሻለሁ። አሁን ጨርሰናል። ወደ መቀስ እንሄዳለን። ውስጡ እዚህ ጋር ያዘጋጀነውን የቲማቲምና የሽንኩርት የቃሪያ እናደርግና እንዘጋዋለን። ከዛ ቅድም ያዘጋጀነው የማዮኔዝ ድብልቅ አለ አይደለ? እሱ ውስጥ ስንነካውና እኔ ልቀምሰው መሰለኝ። ቀምሳለሁ። ዋው በጣም ነው የሚጣፍጠው። በጣም ወድጄዋለሁ። ይሄ ለምሳ ይሆናል፣ ለራት ሊሆን ይችላል፣ ምሳቃ ውስጥም ከገባ ይሆናል። እናንተም ሰርታችሁ እንደምትበሉት ተስፋ አደርጋለሁ። በሚቀጥለው ፕሮግራም እስከምንገናኝ ድረስ ቻው።